አንዳንድ ጊዜ እንግሊዛውያን how often ሲሉ ትሰማላችሁ some part of British ማለት ነው ሌላ ጊዜ ደግሞ ከእንግላንድ ውጭ ደግሞ አሜሪካን ሀገርም እንደዚሁ how often ይላሉ በዚህ የእጅ ሰዓት ውስጥ በተደጋጋሚ የምታዳምጧት ድምጽ ቲክ 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 የምትላለች እሷ ደግሞ ቆጣሪ ነገረች የምትቆጥረው ነገር አላት እሱ በተደጋጋሚ በድግግሞሽ የሚደረገው መንገድ ፍሪኩዌንሲ ይባላል ማለት ነው ፍሪኩዌንሲ አንድ ነገር በምን ያክል ድግግሞሽ በምን ያክል ተደጋጋሚነት መጠን እንደሚደረግ የምናውቅበት መጠን ማለት ነው ስለዚህ ይህንን ለመጠየቅ የምንችለው በመጀመሪያ ደረጃ ፍሪኩዌንሲን ለመጠየቅ የሚያስችለን ቃል how often የሚል ቃል ነው አንዳንድ ጊዜ እንግሊዛውያን how often ሲሉ ትሰማላችሁ some part of British ማለት ነው ሌላ ጊዜ ደግሞ ከእንግላንድ ውጭ ደግሞ አሜሪካን ሀገርም እንደዚሁ how often ይላሉ እዚህ ጋር pronunciation ብዙ ማተር አያደርግም how often ይባል how often ይባል ምንም ችግር የለውም the point is now how often እንዴት አድርገን እንጠቀመው ነው በመጀመሪያ ደረጃ ድርጊት የምናደርገው ድርጊት መኖር አለበት ኦኬ ለምሳሌ በየቀኑ የምናደርገው ድርጊት አለ ኦኬ we eat food we take a shower we brush our teeth daily routines ብዬ ባለፈው ክፍል ያስተማርኳችሁ ዛሬ በክፍል 7 ደግሞ እነዛ ዴይሊ ሩቲኖች በየቀኑ ከጧት እስከ ማታ የምናደርጋቸው ድርጊቶች የምናደርግበት ድግግሞሽ መጠኑን እንዴት ብለን እንጠይቅ የሚለውን ለማስተማር ነው ዛሬ የገባሁት ማለት ነው so how often የሚለውን እንጠይቃለን ጥሩ አድርጌ ላሳያችሁ በደንብ ግልጽ ለማድረግ how often የሚለውን ለመጠየቅ መጀመሪያ ደረጃ do you ብለን መጠየቅ ይጠበቅብናል እኔ አሁን ለምሳሌ ሻወር ትወስዳለህ ወይ ብላችሁ እኔን መጠየቅ ብትፈልጉ do you take a shower ብላችሁ ጥያቄ ማቅረብ አለባችሁ do you take a shower መልሴ ምን ይሆናል yes I do ወይንም no I don't ብዬ መልስላችኋለሁ አዎ ወስዳለሁ ወይንም አልወስድም if my answer is yes I do ሚል መልስ ከሆነ የሰጠኋችሁ ኦኬ ለምን ያክል ጊዜ ትወስደዋለህ how often do you take a shower የሚል መልስ ይመጣል ማለት ነው ኦኬ do you eat food ካላችሁኝ yes I do ካልኳችሁ how often do you eat food ለምን ያክል ጊዜ ነው በቀን በሳምንት ሊሆን ይችላል በወር ሊሆን ይችላል በአመት ሊሆን ይችላል ለምን ያክል ጊዜ ነው ሻወር የምትወስደው ምግብ የምትመገበው ጥርስን ብራሽ የምታደርገው ብላችሁ ለመጠየቅ ከፈለጋችሁ how often do you በየትኛውም ደረጃ ላይ ሆኖ አሁን how many times የሚለውን እንደምትጠቀሙ አውቃለሁ ትንሽ የምታውቁ ሰዎች ስለዚህ how many times የሚለውን how often በሚል ተኩልኝ ለዛሬ how often ብላችሁ ተኩልኝና በhow often እንሰራለን ማለት ነው ኦኬ ስለዚህ አሁን እዚህ ጋር ሁለት መልስ አማራጭ አግኝተናል how often የሚለውን ከመግባታችን በፊት simple example አሁንም ድጋሚ do you brush your teeth ጥርስን ብራሽ ታደርጋለህ ኦኬ መልሳችን ምን ይሆናል yes I do ወይንም no I don't በሁለት አማራጭ እንጠቀማለን አዎ ብራሽ አደርጋለሁ ወይንም ደግሞ ብራሽ አላደርግም ብዬ ልመልስ እችላለሁ ኦኬ yes I do ከሆነ possibly እዚህ ጋር አሁን የሚያስፈልገን ተጨማሪ ጥያቄ ሊኖር ይችላል እሱ ምንድነው how often do you brush your teeth ጥርስን በምን ያክል ድግግሞሽ ብራሽ ታደርጋለህ probably በቀን per day ሊሆን ይችላል ደግሞ in a week ሊሆን ይችላል in a month in a year ኦኬ የተለመደው በቀን ስለሆነ how often do you brush your teeth in a day or per day ብዬ ልጠይቅ እችላለሁ በቀን ምን ያክል ጊዜ ጥርስን ብራሽ ታደርጋለህ ኦኬ መልሳችሁ ምን ሊሆን ይችላል I brush my teeth ካልን በኋላ በሁለት አማራጭ እንድትመልሱ ልነግራችሁ ነው ዛሬ ደግሞ ያመጣሁት ማለት ነው ሶ የመጀመሪያው የሚሆነው እንደምታውቁት በጣም የተለመደው ለምን ያክል ድግግሞሽ አንድ ነገር እንደምታደርጉ ለመግለጽ ከፈለጋችሁ የምንጠቀምባቸው አማራጮች frequency adverb ምንላቸው አሉ ኦኬ frequency adverb ምንላቸው እነኚህ ናቸው እዚህ ጋር ስክሪኑ ጋር እንደምትመለከቱት always usually often ወይም ደግሞ sometimes rarely and never ሚለው መጠቀም እንችላለን አሁን እዚህ ጋር የምትመለከቷቸው እነኚህ በሙሉ ስክሪኑ ላይ ያሉት always የሚሆን usually የሚሆን sometimes rarely never የሚሆን ዲግሪው እየቀነሰ ነው የመጣያችሁት የምናደርግበት መጠን በተደጋጋሚ በቃ በፍጥነት በየቀኑ በመንለው በማያቋርጥ ሁኔታ የምናደርገው ሲሆን always እንላለን ሁሉ ጊዜም እያልኩ ነው እየገለጽኩ ያለው ማለት ነው ስለዚህ ምን ይሆናል I always brush my teeth ነገር ግን ሁሉ ጊዜ 100% በሚሆን ደረጃ ከሆነ always ብለናል ከዛ ከወረደ ግን usually ሚለውን እንጠቀማለን አሁን usually ሲባል አንዳንዴ በፐርሰንት ራፍ የሆነ ፐርሰንት ግምት እናስቀምጥ 85 እስከ 85% ያለውን ለመግለጽ ከፈለግን usually ሚለውን እንጠቀማለን I usually brush my teeth so እናንተ አሁን how often do you brush your teeth ብላችሁ I usually brush my teeth
I always brush my teeth ብላችሁ ልትጠቀሙ ትችላላችሁ ማለት ነው። ከዛ ወረድ ሲል ደግሞ ልክ በሳምንት 7 ቀን ቢኖር 3 ቀን ወይም ደግሞ 4ቱን ቀን ብረሽ የምታደርጉ ከሆነ I often brush my teeth ልትሉ ትችላላችሁ። I often እዚህ ጋር often የሚለውን ያው ሳይለንት ቲን አድርጋችሁ often ማለት ትችላላችሁ። but as a matter of fact አንዳንድ ኔቲቭ ስፒከርስ often ሲሉ ትሰማላችሁ። ስለዚህ ስህተት እንዳይመስላችሁ ያው አንዳንድ ፕሮናንሲዬሽን እንደየአካባቢው ስለሚለያይ ማለት ነው። ኦኬ ነገር ግን ከዛ በወረደ መጠን ከ50% በወረደ መጠን ብረሽ የምታደርጉ ከሆነ sometimes የሚለውን እንጠቀማለን። I sometimes brush my teeth ምን እያልኩ ነው ማለት ነው። ሁልጊዜ ብረሽ ላላደርግ እችላለሁ፣ ግን አልፎ አልፎ የማደርግ ከሆነ I sometimes brush my teeth ብዬ እጠቀማለሁ። አልፎ አልፎ ከሚባለውም የወረደ ከሆነ የሆነ ጊዜ እንደው በቃ የሆነ ጊዜ አይነት ነገር ምል ከሆነ አንዳንድ ጊዜ የሚለውን ለመግለጽ rarely የሚለውን መጠቀም ይኖርብኛል ማለት ነው። I rarely brush my teeth ወይም ደግሞ 0% መቼም ብረሽ አላደርግም። I never brush my teeth የማናደርገውን ነገር እኔ አላጨስም። ስለዚህ I never smoke cigarette የሚለውን እንጠቀማለን። I never smoke cigarette ብዬ ልጠቀም። አልኮል አልጠጣም። I never drink alcohol ልል እችላለሁ ማለት ያ ማለት 0% መቼም አላደርገውም እንደማለት ነው ያንን ነገር። አሁን ምንድነው እያያችሁ ያለው ፍሪኩዌንሲ ነግሬያችኋለሁ። ድግግሞሽ አንድ ሰው የሆነ ነገር በምን ያክል ድግግሞሽ እንደሚያደርገው ቤተክርስቲያን በምን ያክል ድግግሞሽ ትሄዳለ ወይም ደግሞ ወደ ትምህርት ቤት በምን ያክል ቀን ትሄዳለ። እኛ ትምህርት ቤት ላይ ማስ ክላስ በግሩፕ ክላስ የሚማሩ ልጆች በሳምንት 4 ቀንም 3 ቀንም ይማራሉ። ስለዚህ how often do you go to school ተብሎ ቢጠየቁ I always go to school, I sometimes go to school, I usually go to school, I often go to school, I never go to school የሚል አማራጭ አላቸው። ይሄን መጠቀም ይችላል። አልሄድም፣ አንዳንዴ ነው የሚሄደው፣ አልፎ አልፎ ነው የሚሄደው። እነዚህ ሊጠቀሙ ይችላሉ። ነገር ግን አንዳንድ ጊዜ ደግሞ የምትገልጹት ስፔሲፊክ ናምበር ኦፍ ዴይስ ካለው ለምሳሌ አንድ ቀን ነው የሚሄደው በሳምንት ወይ በቀን አንዴ ነው፣ በሳምንት 2 ነው፣ በቀን 2 ነው፣ በወር አንዴ ነው። እንደዚህ የሚል ከሆነ አንዳንድ ቃላቶች ያስፈልጉናል። ዋንስ የሚል ቃል ነው። ዋንስ አንድ ጊዜ ማለት ነው። I go to school once a day ልል እችላለሁ። በቀን አንዴ ምመገበው በቀን 2 ከሆነ I eat twice a day እላለሁ ማለት ነው። አሁን እዚህ ጋር ምንድነው የምትይዙልኝ ማለት ነው? once አንዴ ማለት ነው። 2 ከሆነ ደግሞ twice፣ 3 ከሆነ 3 times፣ 4 ከሆነ 4 times እያለ ይቀጥላል ማለት ነው። ነገር ግን በቀን ነው በወር ነው በሳምንት ነው የሚለውን ለመለየት ደግሞ I brush my teeth once a day ልል እችላለሁ። በሳምንት አንዴ ከሆነስ I brush my teeth once a week ይሆናል ማለት ነው። በወር ከሆነ ቤተክርስቲያን የሚሄደው I go to church once a month፣ once፣ twice a month፣ 3 times a month፣ 4 times a month እያልኩ እጠቀማለሁ ማለት ነው። ኦኬ ስለዚህ ይሄ ሌላኛው አማራጭ ነው። ስፔሲፊክ ከሆነ once twice እያላችሁ ትጠቀማላችሁ ቀኑን ቁጥሩ የምትገልጹት ከሆነ። እንዲሁ ግን በጥቅል መግለጽ ከፈለጋችሁ አንዳንዴ፣ ሁልጊዜ፣ አልፎ አልፎ ከሆነ አድቨርብ ኦፍ ፍሪኩዌንሲ ያስፈልገናል፣ ወይም ፍሪኩዌንሲ አድቨርብ ምንላቸው ያስፈልጋሉ። እነሱ ደግሞ ያው sometimes always usually never ምናምን እንላቸው ማለት ነው። ኦኬ ከዚህ በተሻለ ደግሞ ከዚህ የተሻለ ነገር ካላችሁ ትንሽ ቋንቋ እንግሊዘኛ ንግግራችሁ የተሻለ አድቫንስድ ተብሎ የሚገለጽ ከሆነ እነዚህን ቃላቶች ላስቀምጥላችሁ። ለምሳሌ every other day ብላችሁ መጠቀም ትችላላችሁ። every other day ምን ማለት ነው? every other day እናንተ አንድ የምታደርጉት ነገር ካለ ያንን የምታደርጉት ነገር በሳልስት ምንለው ማለት ነው። በ3 ቀን አንዴ ዛሬ ታደርጋላችሁ፣ ነገ አታደርጉም፣ ከነገ በኋላ ግን ታደርጋላችሁ። አንድ ቀን እያለፋችሁ ስኪፕ እያደረጋችሁ የምታደርጉ ከሆነ every other day የሚለውን እንጠቀማለን። ለምሳሌ እኔ ቤተክርስቲያን በሳልስት ምንለው በ3 ቀን አንዴ ሄዳለሁ። so I go to church every other day ብዬ ልጠቀም እችላለሁ። I go to church every other day። how often do you brush your teeth? እናንተ ጥርሳችሁን ምን ያክል ጊዜ ነው ብረሽ የምታደርጉት? do you brush your teeth twice a day or every day or once a day? በፈለጋችሁት አማራጭ ትገልጹልኛላችሁ ኮሜንት ሴክሽን ላይ ማለት ነው። how often do you brush your teeth ነው የኔ ጥያቄ። በጣም አሪፍ። ሌላኛው once a while ተብሎ የሚገለጽ አለ። once a while ማለት የሆነ ጊዜ እንደማለት ነው። ባጭሩ ምንድነው? አልፎ አልፎ ነው። በቃ ጊዜ አልፎ የሆነ ጊዜ የሚገለጽ ነው። በቋሚነት እንደው በየቀኑ ወይም ደግሞ ቶሎ የምንለው ነገር አይደለም ማለት ነው። ኦኬ from time to time እንደምንለው አሁን እዚህ ጋር ኤክስፕሬሽንስ ያዙልኝ። once a while
ወይም ደግሞ from time to time የሚለውን መጠቀም ትችላላችሁ። አሊያ ደግሞ now and then እንላለን። I brush my teeth now and then I brush my teeth once a while ወይም ደግሞ I brush my teeth from time to time እያልኩ ሶስቱን ከተጠቀም ምን ማለት ነው? የሆነ ጊዜ ነው፣ አልፎ አልፎ እንደማለት ነው። ኦኬ በሆነ ጊዜ ላደርግ የምችለው ነገር መሆኑን እየገለጽኩ ማለት ነው። ኦኬ ለምሳሌ ደግሞ every few days ተብሎ መግለጽ ይቻላል። I wash clothes every few days ምን ማለት ነው? I wash clothes every few days ምን ማለት ነው? like ያን ነገር የማደርገው like በሁለት ቀን እስከ 4 ቀን ባለው ክፍተት ውስጥ በመካከል የማደርገው ከሆነ every few days ብላችሁ ትገልጻላችሁ ማለት ነው። every few days እንደማለት ነው ማለት ነው። ኦኬ ሌላኛው once in a blue moon ጀነራል የሆነ ኤክስፕሬሽን ደግሞ አለ። once a blue moon ለምሳሌ አንዳንድ ሰው ምን ሊል ይችላል? how often do you fly ያው በአውሮፕላን ጉዞ how often do you fly ተብሎ ቢጠየቅ obviously እዚህ ጋር I fly once in a blue moon ሊለን ይችላል። once in a blue moon ምን ማለት ነው? once in a blue moon ማለት once in a blue moon ስንል የሆነ ጊዜ ጭራሽ በቃ almost never ቢባል ይቀላል። እንደውም አይበርም በቃ በረራ አያደርግም ተብሎ ቢገለጽ ይቀላል። once in a blue moon ካልን የሆነ ጊዜ አልፎ በጣም በቆየ መንገድ ማለት ነው። በጣም ቆይት አድርጎ የሚደረግ almost never ብላችሁ መግለጽ ይችላላችሁ። I almost never fly እንደማለት ነው። እንደው አልፎ በአመት አንድ የሚደረግ በረራ ተብሎ አይቆጠርም ማለት ነው። almost never የሚለውን አገላለጽ መጠቀም ትችላላችሁ once in a blue moon በሚለው ፋንታ ማለት ነው። so በሌላ አገላለጽ ምን ማለት ነው? hardly ever እንደማለት ነው። hardly ever ነው። ለምሳሌ እኔ how often are you sad ምን ያክል ጊዜ ትከፋለህ? how often are you sad ተብዬ ብጠየቅ እኔ ወይ እናንተን ብጠይቃችሁ እንደዚህ ብላችሁ መግለጽ ትችላላችሁ። I am hardly ever sad I am hardly ever sad እንደው almost ተከፍቼ አላቅም እንደማለት ነው። almost ተከፍቼ አንዳንዴ ነው የሆነ ጊዜ እንጂ አልከፋም ብዬ እየገለጽኩ ነው እንደማለት ነው። so I hardly ever sad ሚለውን ትጠቀማላችሁ። ነው አንዳንድ ኬዞች ላይ ሰዎች አረፍተ ነገር ሲሰጡ የአረፍተ ነገር አሰራሩን ሚስ ያደርጉ የማየው ነገር አለ። እሱን በጥያቄ መንገድ አስቀምጥላችኋለሁ ማለት ነው። ኦኬ በጣም አሪፍ ወርድ ኦርደር ልስጣችሁና እነሱ ኮመንት ሴክሽን ላይ ትክክል የሆነው እናንተ አስተካክላችሁ ታስቀምጡልኛላችሁ። that's very good so የመጀመሪያው የሚሆነው I am happy hardly ever ይሄን አስተካክሉት። I am happy hardly ever። ሁለተኛው I always am happy I always am happy። ሶስተኛው የሚሆነው I miss never school I miss never school። የዚህን አረፍተ ነገር ወርድ ኦርደሩን አስተካክላችሁ እስኪ አስቀምጡልኝና ኮመንት ሴክሽን ላይ እኔ ኮሬክሽን ሰጥበታለሁ። አዲስ ለሆናችሁ ትምህርቱ ከተመቻችሁ ሰብስክራይብ በማድረግ just get subscribed። አዲስ ከሆናችሁ አብራችሁ ስለነበራችሁ በጣም አመሰግናለሁ። ዛሬ እንግዲህ ስለ how often አንድ ነገር በምን ያክል ድግግሞሽ እንደሚደረግ ለመጠየቅ ስንፈልግ how often do you ብለን እንጠይቃለን። መልሱ ደግሞ I always I usually I sometimes ወይም ደግሞ I never እንዲሁም ደግሞ once a day twice 3 times እያልን እንደምንገልጽ በደንብ አይተናል። አብራችሁ ስለነበራችሁ በጣም አመሰግናለሁኝ። አዲስ ከሆናችሁ የደወል ምልክቷን በመጫን ከሰብስክሪፕሽን በኋላ ማለት ነው የደወል ምልክቷን በመጫን ኖቲፊኬሽን እንዲደርሳችሁ ማድረግ ትችላላችሁ። thank you so much። በኦንላይን እና በአካል መማር የምትፈልጉ ተማሪዎቻችን ደግሞ ስክሪን ላይ በምትመለከቱት ስልክ ቁጥር በመደወል እኔን ኮንታክት ማድረግ ትችላላችሁ። ታንክስ a lot I appreciate it። በግሩፕ ክላስ በኦንላይን መማር ብትፈልጉ ደውሉ። በነፃ በሚባል ክፍያ ክላሱን መከታተል ትችላላችሁ። I'll see you another time. Bye bye.